إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته ወዳጆቼ ብዙ ቦታዎች ላይ ብዙዎች ቅን ልቦና ለምን አይኖረንም በማለት ሲጠይቁ እንሰማለን። በርካቶች ስለ ቅንነት ሲያወሩና ሲያማርሩ እናያለን። ይህም ያለ ምክንያት አይደለም። ሰዎች ለመልካም ስነ ምግባር የሚሰጡት ዋጋ እምብዛም ባለመሆኑ የተነሳ ቅንነትና የዋህነትን የመሳሰሉ ተፈጥሯዊ ባህላዊም ሆነ ሃይማኖታዊ ድጋፍ ያላቸው ምርጥ እሴቶቻችን እየከሰሙ ስለመጡ ነው። ወዳጆቼ የሙስሊሙን ኡማ ለማጠናከርና በመካከሉም ፍቅርን ለማንገስ ብሎም ዲኑን ሳይሸራረፍ ለቀጣዩ ትውልድ ለማስተላለፍ ብዙ ነገር ያስፈልገናል። ከነኚህም መካከል ብዙዎች ከሚጠቅሷቸው ውስጥ ጥቂቶቹን እንቁጠር። አንድነት፣ ፍቅር፣ መቻቻል፣ ትምህርት፣ መረጃ፣ ንቃት፣ የዲን ዕውቀት፣ ጽናት፣ ጥንካሬ፣ የጠራ አመለካከትና ግንዛቤ ያስፈልገናል። ሌላም በበኩሌ ለዛሬ ከነኚህ ሁሉ በፊት ያስፈልገናል ብዬ ባሰብኩት በአንድ ላይ ለማተኮር ወደድኩ። ንጹህ ቀልብ። አዎ ንጹህ ቀልብ ያስፈልገናል። ወዳጆቼ ነገሮች የሚለኩት በሐሳብ ወይም ንያ ስለመሆኑ ውዱ ነቢያችን ሰለላሁ ዐለይሂ ወሰለም አስተምረውናል። እያንዳንዱ የሰው ልጅም የሚያገኘው አስቦ የተነሳለትን መሆኑንም አብራርተውልናል። ስለሆነም ወደ አንድ ተልእኮ ከመግባታችን በፊት ንያችንን ማሳመርና ውስጣችንን ጽዱ ማድረግ ግድ ይለናል። አጀማመሩን ያላሳመረ አጨራረሱም ጥሩ አይሆንምና። ለዚህም ነው መንደርደሩን ያላሳመረ አውሮፕላን ሲከሰከስ አነሳሱን ያበላሸ አትሌት ከውድድሩ ውጭ ሲደረግ የምንመለከተው። የሰው ልጅ ጥረትም እንደዚሁ ነው። በልቡ ቋጥሮ የተነሳለት ነገር ፍሬው ነው። ወዳጆቼ ተያይዞ ለመጓዝ ከሙስሊሙም ሆነ ሙስሊም ካልሆነው ማህበረሰብ ጋር ተግባብቶ ለመኖርና ወደፊት ለመራመድ ብሎም በዚህ ዓለምም ሆነ በመጪው ዓለም ስኬትን ለመጎናጸፍ ከሁሉም በላይ ንጹህ ልብ ያስፈልገናል። ምድር ላይ የተገኘነው መልካም ሥራ እንድንሰራ ነው። ከመልካም ሥራዎች ሁሉ ቀዳሚው አላህን ማምለክ ነው። ሌሎች ይከተላሉ። መልካም ሥራ ማለት መልካም ስነ ምግባር ነው። መልካም ሥራ ማለት ተፈጥሯዊ ምሪት ነው። መልካም ሥራ የጥንት የጠዋት እሴት ነው። መልካም ሥራ ለፊት ጸዳል፣ ለልብ ብርሃን ነው። ቀልብን ያበራል፣ ነፍስን ያረካል፣ ውስጥን ያፈካል፣ ለሰውነት ጭምር ጥንካሬ ይሰጣል። መልካም አድርጎ በጎ ሰርቶ የከሰረ አንድም ሰው የለም። በጎ ሥራ ለራስ ነው። ዞሮ ዞሮ ተመልሶ ይመጣል። በምድር ላይ እስካለህ ድረስ መልካም ሥራ። በበጎ ሥራም ውለታን አታስብ። ባይሆን ልማድህንና ባህሪህ አድርገው። ሌላው ቀርቶ ክፉ ለሆነብህ ሰው እንኳን መልካም ሥራ። መጥፎን በጥሩ መልስ። ያደረከው መልካም ነገር አሉታዊ ምላሽ ይዞ ቢመጣም አትጸጸት።
ውጤት ቢኖርህም ባይኖርህም ምንዳውን ማግኘትህ አይቀርም። በመልካም ሥራ አላህን ብቻ አስብ። በጎ ብታደርግ የዚያ በጎ ያደረክለት ሰው ሕይወቱ ይሻሻላል። መጥፎ የሰራብህን በጥሩ ብትመልስለት አስተሳሰቡ ይለወጣል፣ አመለካከቱ ይቀየራል። መልካም በመስራት ትርፍ እንጂ ኪሳራ የለብህም። ቀንህ ያምራል፣ ውስጥህ ይረካል፣ ልቦናህ ይሰክናል፣ ሁለመናህ ይደሰታል። ነቢያችን ዓለይሂ ሰላቱ ወሰላም ለሰዎች በአጠቃላይ ዘር፣ ቀለም፣ ሃይማኖት፣ ብሔርና ጎሳ ሳንለይ መልካም እንድንሆን አደራ ብለው አልፈዋል። ከዕለታት አንድ ቀን የሙእሚኖች እናት የሆኑት ኡሙ ሰለማ ረዲየላሁ ዐንሃ ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም አጠገብ ተቀምጠው የአላህ መልእክተኛ ሆይ፣ አንዲት ሴት በምድር ላይ ሳለች ሁለት ባሎች ኑሯት ቢሆንና እሷም እነሱም ሞተው ጀነት ቢገቡ ይህች ሴት ለየትኛው ባል ነው ጀነት ውስጥ ሚስት የምትሆነው በማለት ጠየቋቸው። በዚህ ጊዜ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በብዛት ጾም ለሚጾመው ወይም በብዛት ሰላት ለሚሰግደው ወይም ሰፊ ዕውቀት ለነበረው ወይም ብዙ ምጽዋት ወይም ሰደቃ ለሚሰጠው ነው የምትሆነው በማለት መልስ አልሰጧትም። ይልቁንም እርሷ ዘንድ ይበልጥ መልካም ስነ ምግባር ወይም ጠባይ ለነበረው ነው በማለት የስነ ምግባርን ታላቅነት ነግረዋታል። ይህች ሴት ለዚያ ሲመለከታት ፈገግታ ለማይለየው የምታደርስበትን መከራ በትዕግስት የሚያሳልፍ ብዙ ጊዜ ለማይቆጣባት ስትናገር ስርዓት ለሚይዘው ሰው ነው የምትሆነው ሲሏቸው ኡሙ ሰለማ ረዲየላሁ ዐንሃ በጣም ተገርመው ተመለከቷቸው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ኡሙ ሰለማ ሆይ፣ ስነ ምግባር እኮ የምድራዊውን ሕይወትና የአኺራውን ሕይወት መልካም ነገሮች ይዞ ሄዷል አሏቸው። አዎ፣ መልካም ስነ ምግባር በዱንያ ላይ ይዞ የሄደው መልካም ነገር ነው። በሰዎች ልቦና ውስጥ ውዴታን ማግኘትን ሲሆን በአኺራ ደግሞ ጥቂት ሥራ ሰርቶ ትልቅ ምንዳን ከአላህ ስብሓንሁ ወተዓላ ዘንድ መፈለግን ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንደዚህ ብለዋል፣ ከመልካም ስነ ምግባር የበለጠ ሚዛን የሚደፋ ከባድ ነገር የለም። በሌላ ዘገባ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ስለ መጥፎና መልካም ነገሮች ተጠይቀው እንዲህ ብለዋል፣ መልካም ተግባር ማለት መልካም ስነ ምግባር ነው። ሙስሊም ዘግበውታል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጀነት በብዛት ስለሚያስገቡ ነገሮች ተጠይቀው ሲመልሱ በብዛት ጀነት የሚያስገቡ ነገሮች አላህን መጠንቀቅና መልካም ስነ ምግባር ናቸው በማለት መልሰዋል። ትርሚዚ ዘግበውታል። ይህ የሚያመለክተን መልካም ስነ ምግባርን መላበስ ጀነት ከሚያስገቡ ተግባራት መካከል ግንባር ቀደም ስፍራን እንደሚቀዳጅ ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከሁሉም ሰዎች ጋር መልካም ግንኙነት ነበራቸው። ሁሉንም እንደየሁኔታቸውና ደረጃቸው በመልካም ሁኔታ ያስተናግዱ እንደነበር ታሪካቸው ያስረዳል። ከዚህ አልፎም ማንኛውም ሰው በሳቸው ዘንድ ተወዳጅ እንደሆነ ይናገሩ ነበር። በነቢያችን ዓለይሂ ሰላቱ ወሰላም ዘንድ የመወደድን ጸጋ ማግኘት ምን ያህል ወደር የማይገኝለት ታላቅ ክብር እንደሆነ ለማንም ግልጽ ነው። እኛም ይህን ነቢያዊ ፈለግ ወይም ሱና ተከትለን ሰዎችን እንደምንወዳቸው በግልጽ ብንነግራቸው ምን አይነት ስሜት ሊሰጣቸው እንደሚችልና እኛም በእነርሱ ዘንድ ልናገኝ የምንችለውን ታላቅ ስፍራ ላፍታ እናስብ።
አንድ ክስተት ልጥቀስ። የአላህ መልእክተኛ አለይሂ ሰላቱ ወሰላም ከሰሓባቸው ከዓምር ኢብኑ አልዓስ ረዲየላሁ ዐንሁ ጋር የነበራቸው መልካም ግንኙነት ይህ ነው ተብሎ የሚገለጽ አልነበረም። የአላህ መልእክተኛ አለይሂ ሰላቱ ወሰላም ሲጠሩት እንኳ ውብ በሆነ ቁልምጫ ነበር። እሳቸው በተቀመጡበት ስፍራ ዓምር ኢብኑ አልዓስ ረዲየላሁ ዐንሁ ከመጣ ቦታ ያስፋፉ ነበር። ዓምር ረዲየላሁ ዐንሁ ከተናገሩ የአላህ መልእክተኛ አለይሂ ሰላቱ ወሰላም ዝም ይሉ ነበር። ዓምር ረዲየላሁ ዐንሁ ከእሳቸው ጋር ሲነጋገሩ እንኳ የአላህ መልእክተኛ አለይሂ ሰላቱ ወሰላም ጀርባቸውን ከመስጠት ይልቅ ነቢያዊ ውብ ፈገግታ በተላበሰ ፊታቸውን ወደ እርሱ በማዞር ያዳምጡ ነበር። በዚህም የተነሳ ዘወትር በተከበሩት የአላህ መልእክተኛ አለይሂ ሰላቱ ወሰላም ዘንድ እጅግ እንደሚወደድ አድርጎ ያስብ ስለነበር ከዕለታት አንድ ቀን የአላህ መልእክተኛ ሆይ አላቸው። እሳቸውም አቤት አሉት። በእርሶው ዘንድ እጅጉን የተወደደ ሰው ማን ነው ሲል ጠየቃቸው። ዓምር ረዲየላሁ ዐንሁ ይህን መሰሉን ጥያቄ የጠየቁት በውስጣቸው የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዴት እንዲህ ብለህ ትጠይቀኛለህ? አንተ ስትመጣ እንድትቀመጥ ቦታ እንደማሰፋለህ፣ ስትናገር ዝም እንደምል፣ ስታናግረኝ ፊቴን ወደ አንተው አዙሬ እንደማናግረህ እያወክ ይሉኛል የሚል ምላሽ አስቦ ነበር። ነገር ግን የሰጡት ምላሽ ዓኢሻ ነች የሚል ነበር። እሱም የአላህ መልእክተኛ ሆይ ከወንዶች በኩል ነው ያልኩት በማለት ጠየቃቸው። እሳቸውም አባቷ አቡበክር ነው አሉት። ዓምርም ረዲየላሁ ዐንሁ የአላህ መልእክተኛ ሆይ ከእሳቸው ወይም ከአቡበክር በኋላስ ማን ነው ሲል ጠየቀ። እሳቸውም ዑመር ነው አሉት። ዓምርም የአላህ መልእክተኛ ሆይ ከእሳቸው በኋላስ ሲል ጠየቀ። እሳቸውም ዑስማን ነው አሉት። የአላህ መልእክተኛ ሆይ ከእሳቸው በኋላስ ሲል ጠየቃቸው። እሳቸውም ዓልይ ነው አሉት። አሁንም ቀጠለና ዓምር ረዲየላሁ ዐንሁ ከእሳቸው በኋላስ የአላህ መልእክተኛ ሆይ ሲል ጠየቃቸው። እሳቸውም ዓምር ነው ሲሉ መለሱለት። ዓምር ረዲየላሁ ዐንሁ እንደተናገረው እኔን መጨረሻ ላይ ይጠሩኛል በማለት አስቤ ነበር ብሏል። መልእክተኛው አለይሂ ሰላቱ ወሰላም ዓምርን እንዴት እንደሚጠሩት አስተውሉ። ከዚህ ጎን ለጎን ራሳችሁን በዓምር ኢብኑ አልዓስ ረዲየላሁ ዐንሁ ቦታ አስቀምጣችሁ በአላህ መልእክተኛ አለይሂ ሰላቱ ወሰላም አንደበትና በእሳቸው ዘንድ ከሰዎች ሁሉ በመጨረሻ ደረጃ ላይ እንደምትወደዱ ቢነግሯችሁ ምን ይሰማችሁ ይሆን? እኔ እንጃ። እኔ በቦታው ብሆን ምን እንደምሆንና ምን ሊሰማኝ እንደሚችል ልገልጽ በእጅጉ ይከብደኛል። ለዚያውም የአላህ መልእክተኛ አለይሂ ሰላቱ ወሰላም እንደሚወዱኝ ተገልጾልኝ። አላህ ሆይ ያንተና የመልእክተኛህን አለይሂ ሰላቱ ወሰላም ውዴታና ፍቅር በልባችን ውስጥ አኑረህልን በአንተና በእሳቸው ዘንድ ከሞት በኋላ ባለው ዘላለማዊ ሕይወት ተወዳጆች አድርገን ያ አላህ። የአላህ መልእክተኛ አለይሂ ሰላቱ ወሰላም ሰዎችን የሚቀርቡት እንደ ሰዎቹ ሁኔታ እንደነበር ተአማኒነት ያላቸው ድርሳናት ያረጋግጣሉ። ለምሳሌ ከሴቶች ጋር በሚያደርጉት ውይይት ሴቶች በተፈጥሯቸው እዝነት፣ ርህራሄንና ትኩረትን የሚሹ መሆናቸውን ጠንቅቀው ስለሚያውቁ ውይይታቸው አሊያም ምክራቸው የእነዚህን የሴቶች ተፈጥሯዊ ባህሪያትን ትኩረት ያደረገ ነው። ነጋዴዎችንም፣ ሕፃናትንም፣ አዛውንትንም፣ ሽማግሌዎችንም፣ አሮጊቶችንም፣ ወጣቶችንም እንዲሁ እንደ ፍላጎቶቻቸውና እንደ ዝንባሌዎቻቸው ነበር ተቀብለው የሚያስተናግዷቸው። ይህን በተመለከተ ወደፊት በርካታ ምሳሌዎች ስለምንመለከት እውነታውን
ከምሳሌዎቹ ክስተት በስፋትና በጥልቀት እንረዳቸዋለን። የአላህ መልእክተኛ አለይሂ ሰላቱ ወሰላም ሁሉን ሰሐቦቻቸው ተቀብለው ያስተናግዱ የነበሩት ሰሐቦቻቸው በእሳቸው ዘንድ ያላቸውን የላቀ ፍቅርና ውዴታ በሚገልጽ አንደበትና አኳኋን እንደነበር ማስተዋል ግድ ይላል። አንድ ሌላ ቀላል ምሳሌ ላቅርብ። እህቶች ወይም ወንድሞች የሌሉት ማንም ሰው የለም አላህ ሱብሓነሁ ወተዓላ ቀድሞውኑ እንዳይኖረው ካልወሰነበትና ካልወሰነባት በስተቀር። ይሁንና እኛ እህቶች ወይም ወንድሞች ካላቸው ሰዎች መካከል ነን ብለን እናስብና እነዚህን እህቶቻችንንና ወንድሞቻችንን ዘወትር ስናገኛቸው ወይም በተለያዩ የመገናኛ ዘዴዎች በአካል ሳይሆን በርቀት በተወሰኑ ጊዜያት ስናገኛቸው ልናሳያቸው የምንችለው ውስጣዊ ስሜት ምን ይመስላል? አዎ ሁላችንም የምናሳያቸው ውስጣዊ ስሜት እነሱን ምን ያህል ከማንኛውም ሰው አስበልጠን እንደምንወዳቸው እንደምናስብላቸውና እንደምንቀርባቸው ነው። ከዚህ ተቃራኒ በሆነ ሁኔታ የምንቀርባቸው ወይም የምናገኛቸው ቢሆን በእኛና በእነሱ መካከል ሊፈጠር የሚችለውን ግንኙነት ምን እንደሚሆን ማናችንም ስንጠየቅ የምንመልሰው ጥያቄ ነው። ሚስቶቻችንንና ባሎቻችንን እንዲሁ። የዚህ ትምህርት መዘጋጀት ዋና ዓላማም ሰዎች ከሰዎች ጋር በሚኗኗሩበት እና በየዕለቱ በሚገናኙበት ወቅት በመልካም ስነ ምግባርና አኳኋን ለመኗኗር የአላህ መልእክተኛን አለይሂ ሰላቱ ወሰላም ታላቅ ተምሳሌት ማመላከት ነው። አላህም ሱብሓነሁ ወተዓላ እንዲህ ብሎናል፣ لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا ለእናንተ አላህንና የመጨረሻውን ቀን የሚከጅል ለሆነ ሰው አላህንም በብዙ ለሚያወሳ በአላህ መልእክተኛ መልካም መከተል አላችሁ። ሱረቱል አሕዛብ አንቀጽ 21። አላህ ሱብሓነሁ ወተዓላ እኔም በተናገርኩትና አንተም በሰማችሁት የምንጠቀም ያድርገን። ወሰሊ اللهم وسلم على نبينا محمد وعلى آله وصحبه أجمعين. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.